መቼ ይሆን እኔ ዓይንሽ የማይ ሁለተኛ ቀና ብለህ ታታለህ ሰማኛለህ በሷ የመጣብኝን እደፋዋለሁ ከእንግዲህ እንኳን ቀና ብለህ ልታት እሷ የረገጠችበትን ብትረግጥ አልመርህ ሁለተኛ እንደዚህ አይነት ስህተት አልሰራም ባትሰራ ነው የሚሻል እሷ ተሸፍና ቀርታለች እንደማትመለስ ይሰማኛል ከደመና በላይ ተሸሽጋለች ለብዙ ሰዎች ህይወት መለወጥ ተሰዳ ያልተመለሰች ብርሃን ነች እኔ ካለሷ መኖር ብችልም ልረሳት ግን አልችልም ከደመና በላይ ካለው ጥቁር ሰማይ መቼ ይሆን እኔ ዓይንሽ የማይ ሁለተኛ ቀና ብለህ ታታለህ ሰማኛለህ በሷ የመጣብኝን እደፋዋለሁ ከእንግዲህ እንኳን ቀና ብለህ ልታት እሷ የረገጠችበትን ብትረግጥ አልመርህ ሁለተኛ እንደዚህ አይነት ስህተት አልሰራም ባትሰራ ነው የሚሻል በጣም ደስ የሚልና ሰፊ ነው አዎ እናንተ በአንድ ብርጭቆ የምትጠጡት ይህን የሚያክል የሻይ ቅጠል እርሻ ነው ለማንኛውም በጣም አመሰግናለሁ በል ደህና ደር ጠዋት እርሻ ቦታ እንገናኝ እሺ ደህና ደር
ኢቶሹባ ሚሶ መሞቴ ጎረበዲቶኒ ሄለን 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 ምን ሆነ? በሕይወት አለች። አሁን እዚህ አይቻታል። ማንን? ሄለን። ሄለን ማነች? ይኸውልህ ስሜት ያንተ ስሜት አልገባኝም፣ ግን እቺ ልጅ ማየት አቁም። ያለበለዚያ ሰው ነው ያልቅ። ማን ነው ሰው ሞት? እሱ ወንድሟ ነው። ይህንን ስሜትህን ካወቀ ግን ዝም አይል። ሳባ እኔ የምኖረውም የምሰራውም አንቺን ለመጠበቅና ለማኖር ነው። ያለኝ ነገር ሁሉ ያንቺ ነው። ስለዚህ ስራውን ብታዩ ደስ ይለኛል። አውቃለሁ፣ ግን እኔ እዛም ሄደው እዚህ ስሆን ስለሚጨንቀኝና ቦታው ደስ ስለሚለኝ ነው እንጂ ብሩን ብዬ አይደለም። ይገባኛል። ግን ካደረሱብሽ ጥቃት በኋላ ከገጠመሽ የመርሳት ችግር በደንብ አላገገምሽም። በዛ ላይ ጠላቶቻችን ቢመጡ እንኳን አታውቂያቸው። እኔም ገና ለገና አንቺን አዩሽ ብዬ በጥርጣሬ ከሰው ጋር እየተጋጨው ነው። ከእንግዲህ ማንም እንዲያናግርሽም እንዲያይሽም አልፈልግም። ሰው መግደልም ሆነ መሰደድም አልፈልግም። ግን ደግሞ መኝኝ፣ ማንም ይሁን ማን በአንቺ ከመጡብኝ አልመራቸውም። ሄለን ማለት ሳባ ነች? እንዴት? እንጃ። በህይወት ትኑር ትሙት አናውቅም ነበር። እሷ እዚህ ከመጣች 5 ወር ቢሆናት ነው። አሁን እንዳልከኝ ሄለን ከናንተ ከተለየች ደግሞ 9 ወር። ስለዚህ የሆነ ሴራ አለ ማለት ነው። ደግሞ ሰው መሆን እህቱ ብትሆን ኖሮ 15 ዓመት እዚህ አካባቢ ሲኖር ሊያመጣት ይገባ ነበር። በዛ ላይ እህት እንዳለው አናውቅም። ደግሞ ሰው መሆን በጣም ክፉ ሰው እንደሆነ ነው ያውቃለሁ። ማለት ከግቢ ስባረር ወደዚህ መጣሁ። ከዛ እሱ አስጠጋኝ። ያኔ በጣም ጥሩ ሰው መስሎኝ ነበር። ከዛ እዚህ ድርጅት ካስቀጠረኝ በኋላ ግን 3 ዓመት ሙሉ ብሬን ስቀበል ዝም ብሎ ይወስድብኛል። 3 ዓመት ሙሉ እንደ ባሪያ ነው ያለሁት። ያልከውን ሁሉ እረዳለሁ። ሳባንም እንደኔ በባርነት እያኖራት ሊሆን ይችላል እኮ። ታዲያ እኔ ለምን ለህግ አላመለክትም? እሱን እርሳው። ምንድነው ችግሩ? ሰው መሆንን ስለማታውቀው ነው። ምንም ነገር እሱ ጆሮ ከመድረሱ በፊት እኛ ጋር አይመጣም፣ ይገልሃል። ቆይ ማን ነው እሱ? ሰው መሆን ነዋ።
ይልቅ ልንገርህ፣ የሆነ ቀን ሲያወራት እንደሰማሁት ከሆነ እሷ የመርሳት ችግር አለባት። ያለፈ ታሪኳን ረስተዋለች። ስለዚህ አንተን ብትረሳስ? ከሱ ጋር መሆን ብፈልግስ? እና በቃ እኔ በድብቅ እረዳሃለሁ። ያለውን ነገር እንወቅ። አለበለዚያ ግን ህይወት አደጋ ላይ ነው። ለምን አይገለኝም? ይኸውልህ ምንም ነገር ሳትፈጠር ከምትሞት መልሰህ እሷን የራስህ ካረካት በኋላ ሙት። ምናልባት እኮ ጠላትም ከሆነ ሊጎዳት ይችላል። እመኔ፣ ያኔ ሁሉም ነገር ቀላል ነው። ለእሷ ስትል ይሄን አድርግ እሺ? ግን እርዳታህን እፈልጋለሁ። አንተ ብቻ ሁሉንም ነገር ከሱና ከሌሎች ሰዎች እይታ ውጭ አድርገው። ሄለን፣ እኔን ነው ሄለን ያልከው? አዎ። ቆይ ምን ሆነሻል? አይ ተሳስተሃል። የኔ ስም ሳባ ነው። እሺ፣ ስምሽን ታዩ ግን አታውቂኝ? ምናልባት አቅህ ይሆናል። ይቅርታ አርግልኝ። ትንሽ አደጋ ከደረሰብኝ በኋላ ያለፈውን ህይወቴን አላስታውሰውም። ለምንድን ነው የምታለቅሰው? አንተ ማን ነህ? ዳንኤል ነኝ። ልታገቢው የምትፈልጊው ዳንኤል። እርግጠኛ ነኝ ተሳስተሃል። ሳባማ ከሁሉም ቀድማ መስራት ነው። አዎ፣ እሷ ሁሌም ቀድማ ነው የወጣችው። ሄለን፣ የኔ ወንድም እንግዳ ነህ መሰለኝ። እባክህን እኔን አትከተለኝ። ለራስህ ስትል ሰው መሆን ይጎዳሃል። እመነኝ። ሌላው ደግሞ እኔ አንተን በጭራሽ አላውቅም።
ሰላም ሰላም፣ እንዴት አላችሁ አድማጭ ተመልካቾቻችን? ሁላችሁንም ሰላም ብያችኋለሁ። ያው እንግዲህ ዛሬም ልጄን ድራማ ይዤላችሁ ቀርብ ያለው ብዙዎቻችሁ በፌስቡክ እንዲሁም በኢንስታግራም አካውንታችን ላይ እንግዲህ እየጠየቃችሁን ነበር መቼ ነው የምትለቁት እያላችሁ። ነገር ግን ያው ዛሬ ፖስት አድርገነዋል። ልጄ ድራማ አሁን ቢሆን በአጓጊነቱ እጅጉን እየቀጠለ የሀገራችን ምርጥ ድራማ ነው። እንግዲህ ድራማ ከዚህ ቀደም በቃና ቲቪ እንደሚታይ የሚታወስ ጉዳይ ነው። አሁን ላይ ደግሞ ያው በካናል ፕላስ ነው እየታየ የሚገኘው። ነገር ግን ያው እናንተ ኮመንት ላይ ይለቀቅ ስላላችሁ እኛ እንግዲህ ዛሬ ያው በትረካ መልክ ወደ እናንተ ይዘን የመጣ ነው። ልጄ ድራማ አሁን ድረስ በጥራት እየቀጠለ ይገኛል። እንግዲህ ይህን ድራማ አንደኛ በምስል ጥራት እንዲሁም በድምጽ ሳውንድ በጣም እጅጉን ጥራቱን በጠበቀ መልኩ ተውቦ በጣም ደረጃውን የጠበቀ የሀገራችን ምርጥ ድራማ ነው ማለት ይቻላል። ወገን ትንሽ ያው አንዳንድ ክፍል 6 ክፍል 7 ባይታይም ነገር ግን እነዛ እየታዩ አጠቃላይ ክፍሎች በጣም በአጓጊነቱ እጅጉን በህዝብ ዘንድ በጣም የተወደዱ ተቀባይነት ያገኙ ምርጥ የሀገራችን ድራማ ነው። ከዚህ ባለፈ ደግሞ ልጄን ድራማ ከክፍል 5 በኋላ ያለው ቀጣይ ክፍሎች በካናል ፕላስ ሲኒማ 2 ላይ ብቻ እንደሚታይ ከዚህ ቀደም ገልጸን ነበረ። ልጄ ድራማ በካናል ፕላስ ሲኒማቱ እና በቃና ቲቪ ላይ ከዚህ ቀደም ይታይ ነበር። አሁን ላይ ደግሞ እንግዲህ አጠቃላይ እየታየ ያለው በካናል ፕላስ ነው። እንግዲህ ካናል ፕላስ የሌላችሁ ሰዎች ዛሬ እንግዲህ በትረካ መልክ ወደ እናንተ ላጋራችሁ። እንግዲህ ልጄ ድራማ የተሰኘው ምርጥ የሀገራችን ድራማ አሁንም ድረስ በአጓጊነቱ ቀጥሏል። ተወዳጅ ነው። በጣም በህዝብ ዘንድ ተቀባይነትን ያገኘ የሀገራችን በጣም የተዋጣለት ድራማ ነው ማለት ይቻላል። ከዚህ ባለፈ ደግሞ ድራማው እንግዲህ አባትየው መልአኩን ፍለጋ ወደ ገጠር በመጣበት ጊዜ ላይ ልጁን አላገኘውም። እዛ ጋር ነበር እንግዲህ ያለቀው። አባትየው አንደኛ ምንም ያልተማረ እውቀት የሌለው፣ ከዛ ባለፈ ደግሞ ልጁ ደግሞ ትምህርቱን የሚማር ነበረ። እንግዲህ አባትየው ከእሱ ጋር አይኖርም ነበር። ምን ያደርጋል? ነገር ግን አባትየው በህይወት በነበረበት ጊዜ ከእሱ ጋር አብረው በነበሩበት ጊዜ አባትየው ወደ ሌላ ገጠር ይሄዳል። ከዛም በኋላ መልአኩ ደግሞ እዛ አካባቢ ከአንድ ከአሰሪው ጋር በመሆን ትምህርቱን ይከታተል እንደነበረ ተቀጥሮ እንደሚሰራ፣ ከዛ ባለፈ ደግሞ ለነዛ ከብቶችን እየጠበቀ ትምህርቱን በስርዓቱ የሚከታተል ወጣት ነበር። ከዛም በኋላ ነበር እንግዲህ አባትየው መልአኩን ፍለጋ እንግዲህ ወደ ገጠር ይመጣል። ነገር ግን መልአኩን ሊያገኘው አልቻለም። በጣም በሚያሳዝን መልኩ አባትየውንም ድረስ ተስፋ አልቆረጠም። ልጁን ለማግኘት በሚችለው አቅም ሁሉ እየታገለ እንዲሁም ፍለጋውን እየቀጠለ እንዳለ ነው መረጃዎች የሚያሳዩት። እናንተም አዲስ ከሆናችሁ ይህን ድራማ እንድትከታተሉ እንድታዩ ሀሳብ ካላችሁ ሀሳባችሁን በታች በኮሜንት ስር እንድታቀሩ በዚሁ አጋጣሚ ለማሳወቅ እወዳለሁ። ዳግም እስከምንገናኝ ሰላማችሁ እጅጉን የበዛ ይሁን። ደህና ሁኑ።